በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለዐቢይ ጾም ሦስተኛ ሳምንት ምኩራብ በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘወትር ሁሌም በዚህ ሰዓት የምናቀርብላችሁን የቤተ ክርስቲያናችን ገድላት፣ ድርሳናት እንዲሁም ስንክሳር በትረካ መልክ ወደ እናንተ ዘወትር ሁሌም እንድትከታተሉን ስንል በአክብሮት እናደርሳለን። ቅድስት ቤተ ክርስቲያናችን የዐቢይ ጾም ሦስተኛ ሳምንት ምኩራብ ብላ ትጠራዋለች። ዓመት እስከ ዓመት ያለውን በዓል በያዘው ድጓ ዐቢይ ጾም በገባ በሦስተኛው ሳምንት የመጀመሪያው ቀን ቅድስት በሆነች በሰንበት የሚዘምረው በጾም ድጓው ክፍል ቦአ ኢየሱስ ክርስቶስ አይሁድ ወመሐረ ቃለ ሃይማኖት፣ ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልን አስተማረ ሲል እናገኘዋለን። መሐረ ቃለ ሃይማኖትን ዘይብል እንዲህ እያለ የሃይማኖትን ቃል አስተማራቸው። ምጽዋት አበድርም መስዋዕት፣ ከመስዋዕት ይልቅ ምሕረትን እወዳለሁ። ይትግበሩ ቤተ አቡየ ቤተ ምስያጥ፣ ቤቴሰ ቤተ ጸሎት ትሰመይ፣ የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነርሱም የቃሉን ግርማ ያነጋገሩን ጣዕም አደነቁ ይላል። በዕለቱ ወንጌልም ደግሞ በመቅደስም በሬዎችና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮች ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉንም በጎችን በሬዎችም ከመቅደስ አወጣቸው። የለዋጮቹንም ገንዘብ አፈሰሰ፣ ገበታቸውንም ገለባበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ፣ የአባቴ ቤት የጸሎት ቤት ነውና ይላል። ቅዱስ ያሬድ ይህንን የወንጌል ክፍልም ይዞ ወደ አይሁድ ምኩራብ ገባ፣ የሃይማኖትን ቃል አስተማራቸው ይላል። ወንጌላዊው ቅዱስ ዮሐንስም ደግሞ ወደ አይሁድ ምኩራብ ገብቶ በጎችንም በሬዎችንም ከመቅደስ በጅራፍ እየገረፈ እንዳወጣቸው ነው የሚናገር። ምነው በተለያዩም ቢሉ አልተለያዩም። ቅዱስ ዮሐንስ አፈወርቅ በዚህም የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎም ሊጠይቅ ይችላል፣ ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ከወትሮ በተለየ በታላቅ ቁጣ ገሰጻቸው። ገስጿቸውም አልበቃውም፣ በጅራፍ አብጅቶ እየገረፈ ወጣቸው እንጂ። ነገር ግን ከዚህ በፊት አንተ ሳምራዊ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር ለምን ሊል ይችላል? በእርግጥም እውነት ነው። እነርሱም ቢሆን ያን ሁሉ ሲናገራቸው ከወትሮ በተለየ ዝም አሉ እንጂ ክፉ ኃይለ ቃልም አልተናገሩም። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል፣ ክርስቶስ ግን ለእነርሱ ጥቅም ሲሆን ይናገራቸዋል። ለዚህም ማሳያው የአባቴን ቤት የንግድ ቤት አታድርጉት ባላቸውም ጊዜ
ይህንን ስለምታደርግ ምን ምልክት ታሳየን አሉት ይላል። እውነት ነው። ክርስቶስ ምንም እንኳን በተግሳጽና በጅራፍ ቢያስወጣቸውም ከፍቅሩ የተነሳ ነውና የሃይማኖትን ቃል አስተማራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌውም ሲያስተምር አንዳንድ ጠንከር ያሉ ተግሳጾችን፣ አንዳንዴም ስድብ የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን። በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉንም ለሰው ልጅ ደህንነት ሲል አድርጎታልና ሰው በፈተና ውስጥ ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገስጽ ከፍ ወደ ያለ ክብር እንድንደርስም ያደርጋል። ክርስቲያኖች ዛሬ ቤተ ክርስቲያንን የብሔር፣ የቋንቋ፣ የዘር፣ የስልጣን መነገጃም ለማድረግ የሚጥሩ አሉና እንደ ቅዱስ ዳዊት ቅናተ ቤትከ በልዓኒ የቤት ቅናት በልታኛለችና የሚሰድቡም ስድብ በሌላ ይወድቋልና ነፍሴን በጾም አስመረርኳት እንበል። ስለ ቤተ ክርስቲያንም እንጾም፣ ስለ ቤተ ክርስቲያንም እንቅና። በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናትም ይኖረን። ቅዱስ ያሬድም መዓዛሆሙ ለቅዱሳን አንቀጸ መድኃኒት፣ የቅዱሳን መዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያናችን ሻጮችና ለዋጮች የወንበዴዎች ዋሻ እንዳደረጓት ዘውትር ወደ በሯ እንገስግስ። በመዓዛዋ እንርካ፣ በመድኃኒቷ እንፈወስ። ጌታችን የቅድስት ቤተ ክርስቲያናችን ውበት የሚሸፍኑትን በጅራፍ እየገረፈ አስወጣቸው። ቅዱስ ያሬድ በጾመ ድጓው ሀገረ ክርስቶስ አዳም ወሰናይት ከመፀሐይ ብሪት ወከመ መራት ስርጉት ይበውኡ ውስጤታ ደቂቀ እግዚአብሔር ያይረፉ ላዕሌሃ እንዳለ እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧም ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር እያለ ስለሚናገርላት ቅድስት ቤተ ክርስቲያናችን ውበትም ትንሽ እናንሳ። ቅድስት ቤተ ክርስቲያኑ ብነች ውበት ልዩ ልዩ ነው። ሥላሴ ይህንን ዓለም ውብ አድርገው ፈጥረውታልና የሰው ልጅ በተፈጥሮ ውበት ይማረካል። ከሁለቱም ደግሞ ውብ የሆነው የቅድስት ቤተ ክርስቲያናችን ውበት የውበት ሁሉ ራስ የሚለካበት ነው። ሰላማዊው ኢየሱስ ክርስቶስ በማይናወጽ በዓላት ዓለትም ላይ የመሰረታት በከበረ ደሙ ያተማት እርሷም ቤተ ክርስቲያን ናት። የክርስቶስን መዓዛ የምናሸትባት፣ ክርስቶስን ራሱን የምናይባት ቅድስት ልዩ የሆነች መንግሥት ናት። የሰው ልጅ በዓለም ላይ ሳለ ለዓይኑ መልካም ነገርን ለጆሮው መልካም ነገርን መስማት ጊዜያዊ ቢሆንም ሰላም እንዲሰሙ ያደርጋል። ቅድስት ቤተ ክርስቲያን ግን እውነተኛውን ምንጩ የማይነጥፈውን ዘላለማዊውን ሰላም ትሰጣለች። በዓለም ምናምንቴ ምክንያት ያጣነውን ሰላም ዕለት ዕለት ትለግሰናለች። የእውነተኛ ዕረፍት ምንጭ ናትና ዓለምን የሚማርክ ኃያል የሆነ ውበት አላት። ሰሎሞን በመኃልየ መኃልዩም እንዲህ ሲል ተናግሯል። ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች
እንደ ፀሐይም የጠራች ዓላማም ይዛ እንደ ተሰለፈ ሰራዊት የምታስፈራ ማናት ይላታል። ጨረቃ ብርሃኗን ከፀሐይ የምታገኝ ቢሆን ግርማና ውበት ተሰጥቷታልና ቅድስት ቤተ ክርስቲያናችን በጨረቃም ትመሰላለች። ክርስቶስ ይህን ውበት የሚያደበዝዙትን እጅግ ይቃወማል፣ ይረግማቸውማል፣ በጅራፍም እየገረፈ ያስወጣቸውማል። ጌታችን ከወትሮ በተለየ ቤተ መቅደሱን ገበያም አድርገውት ባያቸው ጊዜ የተቆጣም ለዚህ ነው። ሊወግሩት ድንጋይም ሲያነሱ ያላሳየውን መቆጣት፣ ምራቃቸውን ሲተፉበት ያላሳየውን ቅጣት፣ በከበረም ደሙ ለሚያትማት ካብራ ከመንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው፣ በጅራፍም እየገረፈ አወጣቸው። ለክብሯ አይመጥናትምና ገበያ አንድ ቀን ማትረፍ አንድ ቀን መክሰር አለበት። ቅድስት ቤተ ክርስቲያን ግን ዘውትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታ አንድ ቀን ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለም የማያስርብ ለዘላለም የማያስጠማ መብልና መጠጥ ያለባት ናት። ገበያ ሽንገላ አለበት። ከቅድስት ቤተ ክርስቲያን ግን ሁልጊዜም ጽድቅ አለ። ገበያ 3 አለ፣ ራስ ወዳድነት፣ ስስት፣ ፍቅር ነዋይም አለበት። ቅድስት ቤተ ክርስቲያን ግን ፍጹም የሆነ ሕግ፣ ፍቅር፣ ጠላትን መውደድ ያለባት ናት። በሰዓቱ ክርስቶስም የአባቴን ቤት የንግድ ቤት አታድርጉ ብሎ የገሰጻቸውና ወደ ምኵራብ በገባም ጊዜ በዚያው ስፍራ ያገኛቸውን አይሁድን ለቤተ መቅደሱ ተቆርቋሪ የሚመስሉትን ከነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርገው የሚያስቡት ነበር እንጂ በዚያ ስፍራ ያልተገኙትን አልነበረም። ስለዚህ ዛሬም ክርስቶስ ይቺ የቅድስት ቤተ ክርስቲያንን ውበት በገበያ የሚሸፍኑትን በጅራፍ እየገረፈ ያስወጣቸዋል፣ እጅግም ይቀናልና። ይህን የውበት ሁሉ መለኪያ የሆነውን ውበት ተማርከንበት ሳናደበዝዘው ዕለት ዕለት የቅድስት ቤተ ክርስቲያንን ውበት እየገለጥን ለመኖር ያብቃን። እንዲህም ክርስቶስ በክርስቲያኖች አካል በደሙ በገዛው ቤተ መቅደስ ይቀናልና ባሪያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደተገኘ ዕቃ በዓለም ገበያም በረከሰ ዋጋ ሲቸረቸር ክርስቶስ እጅግም አብዝቶ ይቀናል። ቅዱስ ዳዊት ለወንድሞቹ እንደሌላ ለእናት ልጆችም እንደ እንግዳ ሆኖባቸው የቤት ቅናት በልቶኛልና የሚሰድቡም ስድብ በላይ ወድቋልና እንዳለ ክርስቶስ ለሰው ልጅ ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗልና ክብር ይግባውና ሩቅ ብእሲም ተብሏል። ጋኔን አለበት ተብሎ ተሰድቧል። ምራቅ ተተፍቶበታል። ማነው መታ እስኪያውልቀው እየተባለ ተዘባብቶበታል። ቅዱስ ዳዊትም አስቀድሞ ይህን ክርስቶስ ለሰው ልጅ ሁሉ ድነትም ሲል የሚቀበለውን መከራና መዘባበት በመመልከት ስለ ፀሐይ ስገድ መስዋዕተ እሪያ ብለው በተገዳደሩትም ጊዜ የሚሰድቡ ስድብ በላይ ወድቋልናም አለ። ስለዚህም ክርስቶስ ይህን ያክል ለሚቀናላት ቤተ መቅደሱ እንደ እሳት በሚያቃጥል ቅናት እየተቃጠለ ይህን የሃይማኖትን ቃል አስተማረ።
ከሊቀ መልአኩ ከቅዱስ ዑራኤል ረድኤቱን በረከቱን ያሳትፈን፣ አሜን። ዑራኤል ማለት ብርሃነ እግዚአብሔር ማለት ነው። ዑራኤል ስዩም ላዕለ ኩሎሙ ብርሃናት፣ ዑራኤል በብርሃናት ላይ ሁሉ የተሾመ ነው። እንዲሁም ዑራኤል አንዱ እመላእክት ቅዱሳን እስመ ዘረአም ወዘረአድ፣ ከቅዱሳን መላእክት አንዱ ዑራኤል በመብረቅና በነጎድጓድ ላይም የተሾመ ነው እንዲል፣ ከሊቃነ መላእክት አንዱ መሆኑንና ፍርሃት ረዓድ ላለባቸው ረዳታቸው እንደሆነ የመላእክትን ነገር የተናገረ ሄኖክ በመጽሐፉም ነግሮናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል በማለት ነቢዩ ዳዊት እንደተናገረ እግዚአብሔርን በሚፈሩና በሚያከብሩት ሰዎች ጭንቀት ጊዜ በመካከላቸው እየተገኘ ያጽናናቸዋል፣ ምስጢር ይገልጥላቸዋል፣ ከመከራ ሥጋ ከመከራ ነፍስም ይጠብቃቸዋል። ቅዱስ ዑራኤል ምስጢር ገላጭ መልአክ ነው። ምስጢር ማናገር የመንፈስ ቅዱስ ሥራ ቢሆንም የተሰወረውን መግለጥ በአዲስ ቋንቋ ማናገር ለመላእክት የተሰጠ ጸጋቸው መሆኑንም ግልጽ ነው። በዚህ ሀፍትነትም የተወደደ ሥራ ለሚሰሩና እንዲያውቁ ለተፈቀደላቸው ሁሉ ቅዱስ ዑራኤል ምስጢርን ይገልጣል። ለዕዝራ ሱቱኤል የሆነለትም እንዲህ ነው። መልአኩ ቅዱስ ዑራኤል አፍህን ክፈት እኔም የማጠጣን ጠጣ ብሎ አይምሮው ልቡንም ገልጦለታል። የዚህን ታምር መታሰቢያ 22 በየዓመቱ ቤተ ክርስቲያናችን ታቀብራለች በሐምሌ ወር። ለሄኖክም ምስጢረ ሰማይንና ዕውቀትንም ሁሉ የገለጠለት እርሱ እንደሆነ በመጽሐፈ ሄኖክ ተጽፏል። አባ ጊዮርጊስ ዘጋስጫም ልቦናውን ያበራለት ይህ መልአክ እንደሆነ ገዳሙ ባሳተመው ገድሉ ላይም ተጽፏል። በዚህ አገልግሎቱም ሊቃውንቱ ከሳቴ ምስጢር ይሉታል። ምስጢር ገላጭ ማለት ነው። አፋቸውን ከፍተው የምስጋና ቃል ለሚናገር ሁሉ ክብርና ጥበቃን ከመላእክት እንደሚቀበሉ ከላይ በተመዘገበው የመጽሐፍ ቅዱስ ክፍል ለዕዝራ ሱቱኤል እንደተገለጠለት መረዳት ይገባል። ዕዝራ ለረጅም ወራት እግዚአብሔርን ደጅ ጸንቶም ነበር። የነገሩትን የማይረሳ እግዚአብሔር መልአኩን ላከለት፣ የስዩማን ምስጢርንም አወቀ። ይህ መልአክ እመቤታችን ቅድስት ድንግል ማርያም ወደ ግብጽ ተራሮች በተሰደደችም ጊዜ በመካከላቸው ሆኖ መንገድ ይመራቸው እንደነበረ በድርሳነ ዑራኤል ላይ ተገልጧል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን በገዛ ፍቃዱም ሲፈጽም በጽዋ የተቀበለው መልአክ እርሱ መሆኑን በዕለተ ዓርብ በሚነበበው ግብረ ሕማማት ተጽፏል። ሐምሌ 22 ከሚታሰበው በዓሉ በተጨማሪም በሊቀ መላእክትነት የተሾመበትን ቀን በማሰብ ጥር 22 ቀን ከጌታችን የፈሰሰው ደም በጽዋ የተቀበለበትን ቀን በማሰብ መጋቢት 27 ቀን ይከበራል።